ሰላም አለይኩም ረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የሱመያ ኢቲቪ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለ አልሐምዱሊላህ። ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ማለት ነው። በመጀመሪያ ደረጃ የሌባ አይነ ደረቅ መልሶ ልብ አድርቀላል። በመጀመሪያ ደረጃ ወንድሜ አንተ የልጁ አባት አይደለህም። የልጁ አባት ሌላ ነው። ለምን አትዋሽ? አጋጣሚ እሷ እንደዚህ አይነት ውሳኔ ውስጥ መግባቷ እኛ የቤተሰብ እንትን ያጠፋል። የኔም ስም የልጁም ስም ልጁ አድጎ ይህን ቪዲዮ ማየቱ አይቀርም እና የማይሆኑ ነገሮች ነው እየተፈጠሩ ያሉት። እኔ ፕራንክ ነው ሆኖ አዲስ ነገር ተፈጥሯል። የሀይሚ ጋርድ እንደመሆናችን መጠን እንግዲህ እውነታውን የማጥራት ግዴታ አለብን እና ሰሞኑ የተፈጠረው ያው እንግዲህ ልጅቷ ምን አስባ ምን አይነት ተልእኮ እንዳላት አናውቅም። ከብሩክ ጋር ትንሽ ግንኙነት ነበራቸው። እሱም ከ2 ዓመት በፊት ነው። 2 ዓመት የጉራጌ ባህላዊ አዳምና የሚባል ባህላዊ ታሪካዊ ቦታ ላይ ተገናኝተው ነበረ። በዚህ መልኩ ምርጫ አድርጓል። የዛኔ ተግባብተዋል፣ አለቀ። ከዛ በኋላ ግን እሱ ከሀይሚ ጋር ቀጥሏል። ከሀይሚ ጋር ክፍተት በነበረበት ሰዓት ተገናኝቷል። ግን ያ ማለት ሌላ ነገር ተፈጥሯል ማለት አይደለም። እንግዲህ የልጇ አባት ወይም ጓደኛዋ ወይም ፍቅረኛዋ እዚህ አልነበረም። ለዛ ነው እኛም ቶሎ ያልመጣ ነው። በስልክ ለማጣራት ሞክረ። በመጀመሪያ ደረጃ ልጁ የልጁ አባት አይደለም። በመጀመሪያ ደረጃ አትዋሹ በእናታችሁ። እኔ በህይወት የምጠላው የሚያስጠላኝ ነገር ውሸት ነው። የልጁ አባት በመጀመሪያ የመጣው እንጂ እናንተ አይደላችሁም። ገባችሁ? የፕራንክ ነው ብዬ ምናምን አትሰክሱ። የምትሰክሱትን እዛው የሚሰከስ ሰው ካለ ሂዳችሁ ሰክሱት እንጂ እኛ በዚህ ያክል ሰገጤ አይደለንም። ነበረ ስመጣ ነግራችኋለሁ። ፍላጎትም ሚዲያ ላይ መውጣት ፍላጎት ብዙ የለውም እና ያለውን ነገር እነግራችኋለን ብሎ አጠገባችን አለና እንግዲህ ከእሱ አንደበት እንሰማለን ያለውን ነገርና ምን እንደተፈጠረ ከእሱ ትሰማላችሁ ማለት ነው። የሀይሊ ፋን ቤተሰቦች እንዴት ናችሁ? ያው ሀይሊ እንደተናገረው ጉዳዩ ሲፈጠረ እኔ እዚህ አልነበርኩም እና ያው እንዴት መሰላችሁ እኔና እሷ አብረንን አሁንም ያው ትንሽ ጥል ምናምን ነበረ። በዛ መሀል እኔም ከዚህ ወጣ ብዬ ነበር እና በዛ መሀል ነው ቪዲዮዎቹን እኔ የሚያየሁት። አሪፍ አልነበርንም፣ ግን ያን ያህል የከረረ ጉዳይ አልነበረም እና ሌሎችን ቪዲዮዎች አይቻለሁ። የልጁ አባት ነኝ ምናምን የሚሉ በጣም ብዙ ቪዲዮዎችን አይቼ ነበር እና ቀልድ ነው የሚመስለው። የእውነት የሆነ በትንሽ ነገር በትንሽ ክፍተት ነው እነዚህ ነገሮች የተፈጠሩት። ኦልሞስት ወር ራሱ አልሞላውም 15 ቀን ምናምን። አንተ ሲጀመር የልጁ አባት አይደለም። አንተ የልጁ አባት አይደለም። የልጁ አባት የመጀመሪያ የመጣው ነው። ገባ? አንተ ራሱ የልጅ አባት አይደለም። በመጀመሪያ ደረጃ በዚህ ያክል ሰውን ሰገጤ አታድርጉ። አንተ የልጁ አባት አይደለም። የልጁ አባት ትክክለኛ አባቱን ፎቶን ፖስትላችኋለሁ። ብሩኬም አይደለም፣ አንተም አይደለም። ገባ? ለምን በዚህ ደረጃ ውሸት ምን አስፈለገ? በሁለተኛ ደረጃ ደግሞ እኛ የሀይሚ ህይወት እንዳይበላሽ ስለምንፈልግ እንጂ የእናንተን ዝባዝንኬ መስማት አንፈልግም። ቢሆን ነውና መናገር የምፈልገው ነገር ወደ ሚዲያ መምጣት አልፈለግኩም ነበረ። ፍላጎቴም አይደለም። ኦልሞስት ወደ 2 ሳምንት ምናምን በጣም እየደወሉልኝ ነበሩ። እነሱም እመጣለሁ እያልኩ ነው እስካሁን የቆየውም። አሁንም ትንሽ አጨናንቆኝ ነው እዚህ የመጣሁት እና ምንድነው ልጁ የኔ ነው እና ደግሞ ይደብራል። የሆነ የቤተሰብ እንትን ያጠፋል። የኔም ስም የልጁም ስም ልጁ አድጎ በመጀመሪያ ደረጃ ልጁ ያንተ አይደለም። ልጁ የራሱ አባት አለው። ብሩኬም አይደለም፣ አንተም አይደለም፣ እሱም አይደለም። ገባ? አንዳንዴ የቡታጅራ ልጆች ሰውን በዚህ ደረጃ ሰገጤና ፋራ አታድርጉ። ገባ? ምክንያቱም ልጁ ያንተ እንዳልሆነ እኛ በደንብ መረጃው አለን። አይ እኔ ለሰብስክራይብ ብዬ ነው ካልክ መብት ነው። በዚህ ደረጃ ትቀደድ። ቪዲዮ ማየቱ አይቀርም እና የማይሆኑ ነገሮች ነው እየተፈጠሩ ያሉት። እኔ ፕራንክ ነው ብዬ አስቤም ነበር። አሁንም ፕራንክ ነው የሚል ሀሳብ አለ ጭንቅላቴ ላይ እና ከሆነም መናገር የምፈልገው ስልክ አጥፍታብኛለች እና ወደ ቤትሽ ተመለሺ። የሆነ ይህን ያህል የከረረም ጉዳይ አይደለም። ልጅ አለን፣ ብዙ ሄደናል እና እንደዚህ የትኛው ልጅ? ይህ ልጅ እኮ ያንተ ልጅ አይደለም። ይህ ልጅ ያንተ ልጅ አይደለም። ገባ? ይህ ልጅ የማን እንደሆነ እኔ ፎቶውን ፖስትላችኋለሁ። በመጀመሪያ ደረጃ አንዳንዴ ማለት ነው በዚህ ደረጃ ሰውን ሰገጤ አድርጋችሁ አትሰቡ ማለት ነው። በሁለተኛ ደረጃ ደግሞ እኛ የምንፈልገው በአሁኑ ሰዓት ሃይሚንና ብሩኬን የሚያለያይ ሳይሆን ሃይሚንና ብሩኬን ከአንድ ላይ የሚያደርግ ሰው ነው የምንፈልግ እንጂ የእናንተን ዝባዝንኬ መስማት አንፈልግም። እኔ በጣም የገረመኝ ነገር ደግሞ ምን እንደሆነ ታውቃላችሁ? ልጁ የኔ ነው እስካሁን ከሀገር አልነበርኩም ምናምን የሚለው ልጅ ውሸት። ልጁ ሲጀመር አባቱ ሌላ ነው፣ አንተም አይደለህም።
የልጁን አባት ከፈለጋችሁ እኔ ልፖስትላችሁ ዝግጁ ነኝ። ገባችሁ? በዚህ ደረጃ አትሰክሱ። በዚህ ደረጃ ውሸትኛ አንፈልግም። ውሸት ሳይሆን እኛ የምንፈልገው መፍትሄ ነው። መፍትሄ ደግሞ ምንድነው? ሃይሚና ብሩኬ እንዳይለያዩ እች ልጅ ከህይወታቸው እንድትወጣ ነው የምንፈልገው እንጂ የእናንተን ዝባዝንኬ መስማት አንፈልግም። ገባችሁ? የእናንተን ዝባዝንኬ መስማት አንፈልግም። ስለዚህ ፕሊስ ከህይወታቸው ጠቅላችሁ ውጡልን። ከሃይሚና ከብሩኬ ህይወት ጠቅላችሁ ውጡልን። እኛ አንፈልግም። ገባችሁ? ምክንያቱም የማንፈልግበት ምክንያት አንተም ሆነ እሷም ሆንክ ማንም ሆነ ሁላችሁም አንድ አይነት ሳንቲም ናችሁ። ገባችሁ? ሁላችሁም አንድ አይነት ናችሁ። የሃይሚና የብሩኬን ህይወት በቃ ለማለያየት የመጣችሁ ናችሁ፣ ተልኮ ስላለባችሁ። ስለዚህ ከሃይሚና ከብሩኬ ህይወት ውጡልን። እኛ የምንፈልገው ይሄን ነው። ገባችሁ? ይሄን ነው እኛ የምንፈልገው። በሁለተኛ ደረጃ ደግሞ እኔ የገረመኝ ነገር ምን እንደሆነ ታውቃላችሁ? የሌባ አይነ ደረቅ መልሶ ልብ አድርግ። ሌላ አባ ልጄ ነው ብሎ መጥቶ ቪዲዮ ሰርቶ ነበር። ሐላ ወላ አንተም አባቱ አይደለህም። አባቱ ትክክለኛ አባቱ ከፈለጋችሁ እኔ ልፖስትላችሁ እችላለሁ። አለቀ ደቀቀ። እኛ ደግሞ ትልቁ የምንፈልገው ሃይሚና ብሩኬ ከአንድ ላይ እንዲሆኑ እንዳይለያዩ ህይወታቸውን እንዲኖሩ እንጂ የምንፈልገው እኛ የእናንተን ዝባዝንኬ መስማት አንፈልግም። ገባችሁ? የእናንተን ዝባዝንኬ መስማት ሆነ ማለት ሆነ አንፈልግም። እኛ ትልቁ ኢምፖርታንቱ ጉዳይ ሃይሚና ብሩኬ ከአንድ ላይ ሆነው የሚኖሩበትን ከአንድ ላይ ሆኖ የሚስተካከሉበትን ነገር ነው የምንፈልገው። እናንተ ግን ሁሉ ጊዜ ምንድነው የምታመጡት? ዝባዝንኬ እንደዚህ ነው እያላችሁ አታምጡ። በዚህ ደረጃ ሞኝ አይደለንም። እኛ ሞኝ አይደለንም። ገባችሁ? ሞኝ አይደለንም። ለምን? እኛ እናቃለን ልጁ የማን ነው፣ ልጁ ምንድነው፣ ማነው ላኪ ማነው ተላኪ እናቃለን። በዚህ ደረጃ እኛ ሞኝ አይደለንም። ገባችሁ? ስለዚህ ከቻላችሁ ከሃይሚና ከብሩኬ ውልቅ ብላችሁ ውጡ። አለቀ ደቀቀ። እኛ የምንፈልገው ይሄን እንጂ የእናንተ ሁሉ ጊዜ ዝባዝንኬ ማዳመጥ አይጠበቅብንም። እኛ እኮ ሰለቸን። ሁሉ ጊዜ አዲስ ፕሮግራም እያያዛችሁ ትመጣላችሁ። ስለዚህ እኛ ትልቁ ኢምፖርታንት ጉዳይ በአሁኑ ሰዓት የሚያስጨንቀን ሃይሚና ብሩኬ ህይወታቸው ተስተካክሎ ከአንድ ላይ እንዲቀመጡ፣ ከአንድ ላይ ህይወታቸውን እንዲቀጥሉ፣ ከአንድ ላይ የእናንተን ዝባዝንኬ እየሰሙ እንዳይሄዱ ስለምንፈልግ ነው ይህን ሁሉ እየተጨናነቅን ያለው። በሁለተኛ ደረጃ ሃይሚና ብሩኬ መቼም አይለያዩም፣ ሊለያዩም አይችሉም። ገባችሁ? እናንተ ይለያያላችሁ ብላችሁ የምትፈነቅሉት ሰዎች እናንተ እንዳትፈነቅሉ፣ የእናንተ ሚስጥር እንዳይወጣ ከቻላችሁ ከህይወታቸው መንቀል ብላችሁ ውጡ እንጂ ሃይሚና ብሩኬ መቼም አይለያዩ። ገባችሁ? መለያየትም የሌለባቸው ጥንዶች ስለሆኑ እኛ ደግሞ ከጎናቸው ነን። ከሃይሚና ከብሩኬ ጎን ነን። መቼም ሊለያዩ አይችሉም። ህዩን ግን ከቻላችሁ ውሰዱልን። እኛ አንፈልጋትም። ምክንያቱም እናንተ መጣችሁብን እንጂ እኛ አልመጣንባችሁም። አሁን እናንተ ናችሁ የወገብ ቅማል የሆናችሁብን። ችክ ብላችሁ አንወጣም ያላችሁ እናንተ ናችሁ እንጂ እኛማ በምንጣአሙ ጥልቅልቅ ብላችሁልን ብትወጡ እኛ ደስታችን ነው። አለቀ ደቀቀ። ደስታችን ነው። እኛ አንፈልጋችሁም። ስለዚህ ንቀል ብላችሁ ውጡልን። እችን ልጅ ደግሞ እንደምንም አርጋችሁ ከሃይሚና ከብሩኬ ህይወት አውጡልን። አለቀ ደቀቀ። ምክንያቱም እሷ ተልካ እንደመጣች እኛ እናውቃለን። እንደተላከችን እንዳስፈራራችኋት ምን እንዳላችኋት በደንብ እኛ ጠንቅቀን እናውቃለን። አሁን ግን የምንፈልገው ደግሞ ከሃይሚና ከብሩኬ ህይወት እንድትወጣ እንፈልጋለን። አለቀ ደቀቀ። አስረግጬ ነው የምነግራችሁ። ልጁ የኔ ነው እያላችሁ እየመጣችሁ አትሰግጡ። የኛ ጉዳይ አይደለም። ልጁ የማን ነው፣ ልጁ ምንድነው፣ ልጁ እኛ አይመለከተንም። የሚመለከተን ጉዳይ ከሃይሚና ከብሩኬ ህይወት ውጡልን። ገባችሁ? ከሃይሚና ከብሩኬ ህይወት እየመጣችሁ አትሰክሱ ነው የሚያስጨንቀን የኛ ጉዳይ እንጂ እናንተ ስለ ልጁ ማን ነው፣ አባቱ ምንድነው፣ አባቱ ማን ነው፣ አባቱ ይሄ ነው እኛ አስጨንቀንም። የሚያስጨንቀን ትልቁ ስራችን ከሃይሚና ከብሩኬ ህይወት ውጡልን። በቃ እኛ የምንፈልገው ይሄን ነው። ገባችሁ? ምክንያቱም እናንተ ዝባዝንኬ ምናምን እየመጣችሁ በመጣችሁ ቁጥር እኛ ጭንቅላታችን መበጥበጥ የለብንም። ስለዚህ በህግ አምላክ በጉልበታችሁ አምላክ እች ልጅ ውሰዱልን።
እኛ የምንፈልገው ይህን ነው። ከዩ ህይወት ትውጣና የራሷን ህይወት ትኑር። ይህን ነው የምንፈልገው እንጂ ሌላ የእናንተ ዝባዝንኬ የምንሰማበት አላማና ኢላማ የለንም። አላማና ኢላማ የለንም። ሰልችታችሁናል፣ በጣም ሰልችታችሁናል። ምክንያቱም ሁልጊዜ ውሸት፣ ሁልጊዜ ዝባዝንኬ የእናንተን ውሸት የምንሰማበት አላማና ኢላማ የለንም። ገባችሁ? ይሄ ደግሞ የእናንተ ህይወት ነው። ስለ እናንተ ህይወት ማንም አያገባውም። እኛ ስለ ሃይሚና ስለ ብሩኬ ህይወት ነው የሚያገባን እንጂ ስለ እናንተ ህይወት ከፈለጋችሁ 4 እግራችሁ መብላት ትችላላችሁ። የኛ ጉዳይ አይደለም። የእናንተ ይሄ የእናንተ ጉዳይ ነው። ገባችሁ? የእናንተ ጉዳይ ነው። ስለዚህ በእናንተ ጉዳይ እኛ ስለማይመለከተን እየገባችሁ ዝባዝንኬ አታውሩብን። እኛ የምንፈልገው ሃይሚና ብሩኬ ከአንድ ላይ እንዲሆኑ ብቻ ነው። አለቀ ደቀቀ። ሃይሚና ብሩኬ ከአንድ ላይ ሆነው የራሳቸውን ህይወት እንዲመሩ፣ የራሳቸውን አላማ እንዲያስተካክሉ፣ የራሳቸውን ነገር እንዲሄዱ እንጂ እናንተ ተመለሳችሁ ሄዳችሁ ተነሳችሁ ይሄ የኛ ጉዳይ አይደለም። እኛ የምንፈልገው ሃይሚና ብሩኬ ከአንድ ላይ ሆነው የራሳቸውን ህይወት፣ የራሳቸውን ላይፍ፣ የራሳቸውን ነገር እንዲኖሩ ነው። ስለዚህ ይሄ ነው የምንፈልገው። የሚያስጨንቀን ይሄ እንጂ ልጁ ማን ነው፣ አባቱ ማን ነው፣ አባቱ ምንድነው የኛ ጉዳይ አይደለም። የእናንተ ጉዳይ ነው። ገባችሁ? ደግሞ በዚህ ደረጃ ደግሞ ሰውን ሞኝ አታድርጉ። እኛ ሞኝ አይደለንም። ለምን? እኛ ሃይሚና ብሩኬን ስለምንወዳቸው ነው ከእናንተ ጋር የምንከራከር እንጂ በዚህ ደረጃ ሰገጤ አይደለንም። እናንተ መታችሁ እኛን አሳአታ እንትን አትሉንም። ጭንቅላታችን ኦር የእናንተን እንትን ይዘን አንሄድም። ገባችሁ? ስለዚህ አንዳንዴ ራሳችሁን እንዳራዳ ሌላውን እንደፋራ አትቁጠሩ። ፕሊስ አድርሱልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።